በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ እኔ ማንንም ልመርቃችሁ አላልኩም። ሰላም የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የቀረብኩት እጅግ አሳሳቢና እያንዳንዳችን ልንጠነቀቀው የሚገባ ጉዳይ ነው። በቅርብ በማህበራዊ ሚዲያ ላይ ታዋቂ አስተማሪ እንግዲህ ታዋቂ መንፈሳዊ አስተማሪ የሆኑት በአባ ገብረ ኪዳን ግርማ ባልተናገሩት ነገር ላይ የእሳቸውን ድምፅና ምስል በመጠቀም እንግዲህ ሰው ሰራሽ አስተውሎት ማለትም በኤአይ በመኮረጅ የተሰሩ በርካታ የሐሰት መረጃዎች ሲሰራጩ ነበረ። ዛሬ የኤአይ ቴክኖሎጂ ምን ያክል አደገኛ ደረጃ ላይ መድረሱን እንግዲህ አደገኛ ደረጃ ላይ እንደደረሰ አባ ገብረ ኪዳን ለዚህ ጉዳይ የሰጡት ቀጥተኛ ምላሽ አብረን እንመለከታለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁንና ይሄ መረጃ ደግሞ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ እኔ ማንንም ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳ እንግዲህ እንደተመለከታችሁት ነው አባ ገብረ እግዚአብሔር ኪዳን በግልጽ እንደተናገሩት በስማቸው የሚሰራጩትን ቪዲዮዎች እንግዲህ አምነን እንዳንቀበልና ጥንቃቄ እንድናደርግ አሳስቧል። በተለይ በሃይማኖታዊና በማህበራዊ ጉዳዮች ላይ ደግሞ በኤአይ የተሰሩ የሐሰት መረጃዎችን ሰዎችን ለማሳትና ወሬ ለማባዛት እየተጠቀሙባቸው እንደሚገኙ እንግዲህ ከዚህ ቪዲዮ መረዳት እንችላለን ማለት ነው። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንዲሁ ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ ነው። በግሌ ስሰደብ መልስ አልሰጥም፣ ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። ግምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ፣ እጸልይላችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ። በኑሯችሁ ፈተና የበዛባችሁ፣ በትዳራችሁ ሰላም የራቃችሁ ሱሯ ማርያም ጎዶሏችሁን ትሙ አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል፣ እንደፈልጉ ያደርጉታል። እኔ እንግዲህ ከዚህ ነገር ትልቅ ትምህርት አለ። አሁን ባለንበት ዘመን በአይኔ ያየሁትን እና በጆሮዬ የሰማሁትን ብቻ አምናለሁ የሚል
መመሪያ አይሰራም። ምክንያቱም ኤአይ የፈለግነውን የሰው ድምፅና ምስል አዘጋጅቶ መስጠት ይችላል። እንግዲህ አሁን በጣም ቴክኖሎጂ በጣም ሰጥቷል። ስለዚህ በጆሮ ያየው በአይኔ ያየው በጆሮ የሰማው ምናምን የሚባል ነገር አሁን ላይ እንደማይሰራ እንግዲህ ከአባታችን አባ ገብረ እግዚአብሔር ያየነው ነገር አለ ማለት ነው። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? የኤአይ ቴክኖሎጂ እንዲህ አይነት አደጋዎች ማምጣቱን ያታስባችኋል? አስተያየታችሁን እንግዲህ ከታች በኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ይህ ቻናል ሁሉም እንዲደርስ እንግዲህ ሼር ማድረጋችሁን በዛው እንዳትረሱ። ላለው የደወል ምልክቷን ይጫኑ። በቀጣይ እንግዲህ በዚህ አይነት መንፈሳዊ ቪዲዮዎችን ወደ እናንተ ይዘን እንቀርባለን ማለት ነው። እስከ ቀጣይ ቪዲዮ እንግዲህ እስክንገናኝ መልካም ቆይታ